የሰው ልጅ ወድቋል። የሰው ልጅ ውድቀት የሰው ልጅ ስለወደቀ ነው እንዲህ ሆነው ወይም አሁን ላለበት ነገር ወይም እንዲህ ለሚሰቃይበት ምክንያት ምንድነው? የሰው ልጅ ስለወደቀ ነው። ምድር ላይ ያሉትን ስለ ሰው ልጅ ውድቀት የተባሉትን ታሪኮች ቼክ ሳረጋቸው ሁሉም ከፈተና ጋር የተያያዙ ያው ውጤቱ ውድቀት ነው፣ ግን ከፈተና ጋር የተያያዘ ነው። ሁሉም የሰው ልጅ ውድቀት የሰው ልጅ በነፍስ ወከፍ በየትውልዱ ደግሞ ደጋግሞ ነው የወደቀው። አንድ አዳም ላይ የወደቁት ውድቀት አለ። ስለዚህ የሰው ልጅ በብዙ ወድቋል፣ በብዙ መነሳትም ያስፈልገዋል ማለት ነው። ግን ውድቀት ምንድን ነው? በሙሉ ውድቀት ማለት ምድር ላይ ያሉት ትርክቶች እንደሚሉት ፈተናን አለማለፋችን ወይም በፈተና የመውደቃችን ጉዳይ ነው ወይስ እግዚአብሔር ፈጣሪ ራሱ ፈተና አስቀምጦ የሆነ ፍሬን የመብላትና ያለመብላት ጉዳይ ነው? የምር ውድቀት የሰው ልጅ በራሱ በሚገባው መልኩ በጣም ከፍጥረታዊ ማንነቱ ርቋል። to the contrary ግን በፍጥረታዊ ማንነት አሁን ያለው ሰው መሀይም፣ ለፍጥረትነቱ ለሰውነቱ በጣም መሀይም። የሰው ልጅ የጠፋው በገዛ ሀገር፣ በገዛ አእምሮ፣ በገዛ ስሜቱ፣ በገዛ ውስጥ ያልሆንከውን ልትሄድ በምትጓዝበት ጉዞ ሁሉም መንገድ ያደርሳል፣ ሁሉም ነገር ይሳካልሃል። ላትሆን ስለሆነ የምትሄደው ከመሆንህ ርቀህ የምትሄደው ነገር በሙሉ አለመሆንህን እያጎናጸፈ ሄደ። ከየት እንደወደክ የሚያውቅ ነው የሚያነሳ አንስቶም ደግሞ ወደ ወደክበት ቦታ አስቀድሞ ወደ ነበርክበት ቦታ ከዛም ወደ ተሻለም ወደ በለጠም ብቻ ወደ ራሱ ፈቃድ መመለስ የሚችለው ያ የፈቃዱ ባለቤት ስለሆነ፣ ምህረት ግን አሁን የተጨበጠ አሁን የሆነ አሁን የተደረገ አሁን የሚታወቅ አሁን የሚመልስ ሞት የማያስፈልገው ምህረት የፍቅር ውጤት ናት። መዳን የፍቅር ስራ ናት። ሰላም የእውነትን በፈቃድ የዩቲዩብ ቻናል ተከታታዮቻችን፣ ዛሬ ደግሞ የሰው ልጅ ውድቀት ወይም የሰው ልጅና ውድቀቱ በሚል አንድ የትምህርት ቪዲዮ ይዤላችሁ ቀርቤያለሁ። አብራችሁ እንድትቆዩ ጋብዛችኋለሁ። መልካም ቆይታ። ምድር ላይ በብዙ ሰዎች ዘንድ ማለት ይቻላል ወይም በብዙ ማህበረሰቦች ውስጥ በተለያየ አይነት ትርክት የሰው ልጅ ውድቀት ወይም the fall of humanity ወይም the fall of human beings ወይም የሰው ልጅ ውድቀት የሚባለው ታሪክ ኮመናሊቲ ነው ወይም ኮመን ኖሌጅ ነው። ብዙ ሰው ያውቀዋል። ወይም የሰው ልጅ ወድቋል፣ የሰው ልጅ ውድቀት የሰው ልጅ ስለወደቀ ነው እንዲህ ሆነው ወይም አሁን ላለበት ነገር ወይም እንዲህ ለሚሰቃይበት ምክንያት ምንድነው? የሰው ልጅ ስለወደቀ ነው ተብሎ እንዲያውም በብዙ የዓለም ክፍሎች ውስጥ ይሄ የሰው ልጅ ውድቀት ታሪክ በጽሁፍም ደረጃ በትውፊትም ደረጃ በአፈ ታሪክም ደረጃ አብዛኞቹ የሰው ልጆች ፋሚሊያር ናቸው ከዚህ ነገር ወይም ኤክስፖዝድ ናቸው ለዚህ ታሪክ። እና የሰው ልጅ ውድቀትን ምድር ላይ ያሉትን ስለ ሰው ልጅ ውድቀት የተባሉትን ታሪኮች ቼክ ሳረጋቸው ሁሉም ከፈተና ጋር የተያያዙ ሰው ልጅ ተፈትኖ እንደወደቀ እና እንግዲህ ፈተናው በተለያየ ሶሳይቲ፣ በተለያየ ካልቸር፣ በተለያየ ማህበረሰብ የተለያየ አይነት ፈተና ቢሆንም ግን ያው ውጤቱ ውድቀት ነው። ግን ከፈተና ጋር የተያያዘ ሁሉም የሰው ልጅ ውድቀት እና ፈጣሪ ፈትኖት ወይም የሆነ ዴይቲ የሆነ አምላክ ወይ የሆነ አማልክት ወይም አምላክ ፈትኖት እንደወደቀና በተለይ ደግሞ አብዛኞቹ የፈተና አይነቶች ይሄ ከእውቀት ፍሬ ዛፍ ጋር ከመብላት ይሄ በገነት ዛፍ የተበላችው አፕል የሚባለው ያላርለ የእውቀት ዛፍ በላ መውደቅን ወደቀ የተባለው ታሪክ ማለት ነው። ሁሉንም ሳያቸው እንዲህ የመሰለ ውድቀት እንደሚያሳዩትና ይሄ ምን አይነት ትርክት አለው? እንዲያውም በክርስቲያኖች ዘንድ ይሄ የአዳም ኃጢአት የሚባል ነገር አለው። ይሄ የሚተላለፍ ኃጢአት የሚባለው ከአባት ወደ ልጅ የሚተላለፍ በየትውልዱ ይተላለፋል የሚባለው አይነት ኃጢአት ማለት ይሄ ነው። የአዳም ኃጢአት የሚባለው የውርስ ኃጢአት የሚባለው ይሄ አንድ የአዳምና ሔዋን የወደቁት በገነት እግዚአብሔር አትብሉ ካላቸው ወይም ለፈተና ካስቀምጧቸው በገነት አስቀምጧቸው ከነበሩ ሁለት ዛፎች አትብሉ ብሏቸው ከነበረው ከክፉና ደጉን ከምታሳውቀው ፍሬ በመብላታቸው ምክንያት እንደወደቁና ያ ውድቀትም እንግዲህ በአዳምና ሔዋን በዘር እንደሚተላለፍ ሁላችንም የዛ የውድቀት ተካፋይም የመሆን ግዴታ ውስጥ እንደገባ ወይም ያን ውድቀት እንደ ውርስ እንደወረስ ነው እንደ ሰው ልጅ ፍጥረት እንደወረስ ነው ተደርጎ እንዲያው በሰፊው ይወራል፣ በሰፊው ይነገራል። እና ብቻ ውድቀት አንዴ የሰው ልጅ እንደወደቀ
ያም ውድቀት ተወራርሶ እዚህ ደረጃ እንደደረሰ ወይም ሁሉም ሰው አሁን ራሱን ሲያገኝ በውድቀት ዓለም ውስጥ እንደሚገኝ በውድቀት ዓለም እንደተፈጠረ በውድቀት ዓለም እንደተወለደ እንዲህ አይነት ሐሳብ ያለ በጣም የሚገርማችሁ ነገር ግን እኔ ሳይሆን ነገሮች ወይም ነገሩን በደንብ ካስተዋላችሁት ወደ ኋላ ተመልሳችሁ ካያችሁት የሰው ልጅ በነፍስ ወከፍ በየትውልዱ ደግሞ ደጋግሞ ነው የወደቀው። አንድ አዳምና ሔዋን የወደቁት ውድቀት አለ። ያ አዳምና ሔዋን ወደቁት የሚባለው ውድቀት የክስተቱ መጀመሪያ ሊሆን ይችላል እንጂ የሰው ልጅ ውድቀት እዛ ላይ አይደለም ያበቃው። የሰው ልጅ በየትውልዱ በየነፍስ ወከፍ ደግሞ ደጋግሞ ውድቀትን ወድቋል። ደግሞ ደጋግመን የወደቅነው እንጂ አንድ የወደቅነው ውድቀት ብቻውን ገዝፎ እዚህ ደረጃ ሊደርስ አይችልም። ምክንያቱም አሁን በየትውልዱ አሁን እኛም ራሱ በዚህ ትውልድ የተገኘነው የሰው ልጆች ራሱ በዚህ ትውልድ እንደ ሰው የምንወድቀው ውድቀትና እና አዳም ሲጀምሩ የወደቁበት ውድቀት ይለያያል። ግን ውድቀትን እነሱ ሊጀምሩት ይችላሉ። ያው የሰው ልጅ ወድቋል። ሁሉም የሰው ልጅ ወደቀው። ስንመጣም በውድቀት ዓለም ውስጥ በወደቀ ማንነት ወደ የወደቀ ሰው ወይም የወደቀ እንደ አንድ የወደቀ ፍጥረት ወደ ምንኖርበት አኗኗር ዘይቤ ወይም እንደዛ አይነት ወዳለ ነገር ነው የምንመጣው። ስለዚህ የሰው ልጅ በብዙ ወድቋል፣ በብዙ መነሳትም ያስፈልገዋል ማለት ነው። ግን ውድቀት ምንድን ነው? በእውኑ ውድቀት ማለት ምድር ላይ ያሉት ትርክቶች እንደሚሉት ፈተናን አለማለፋችን ወይም በፈተና የመውደቃችን ጉዳይ ነው ወይስ እግዚአብሔር ፈጣሪ ራሱ ፈተና አስቀምጦ የሆነ ፍሬን የመብላትና ያለመብላት ጉዳይ ነው? የምር ውድቀት እንግዲህ የውድቀትን ትርክት ላርም አይደለም፣ ወይም የውድቀትን ትርክት አዲስ ትርክት ነግራችሁ ወይም አዲስ ታሪክ ነግራችሁ ሳይሆን ግን በውጤቱ ስናየው ውድቀት ማለት አንድ ፍጥረት ፈጣሪው ካስቀመጠለት የፍጥረት ማንነቱ የፍጥረት መሆኑ ፈቅ ማለቱ ወይም በዛ አለመገኘቱ ያ ውድቀት ይባላል። ምክንያቱም ውድቀት በራሱ ኮንሴፕቱ ራሱ መውደቅ ማለት ከሆነ ከነበርክበት ነገር ወይም ከሆነ መሆን ወደ ሌላ መሆን መሸጋገር ስለሆነ፣ ለምሳሌ ውድቀት ከከፍታ ጋር የተያያዘ ስለሆነ ከሆነ ከፍታ ዝቅ ወዳለ ከፍ ካለ ቦታ ወይም ከፍ ካለ መገኘት ዝቅ ወዳለ መገኘት መውደቅ ስለሆነ እንግዲህ ሰው ደግሞ ወደቀ ሊባል የሚችለው ፈጣሪ ካስቀመጠው ቦታ ፈጣሪ የፍጥረት ማንነት አድርጎ ከሰጠው መገኘት ከሰጠው መሆን ፈቅ ከዛ ዞር ማለቱ ያ ነው ውድቀት። በውጤት ስናየው ተረክቱ ምንም ይሁን ዳዝ ማተር ግን ውጤቱ በትርክቱም ብትሄዱ ውጤቱ ምንድነው? የሰው ልጅ ፈጣሪ ሁን ብሎት ከነበረው በዛ ሁን ውስጥ ካላበሰው ፍጥረታዊ ማንነቱ ዞር ብለዋል ማለት ነው፣ ወይም ስቷል ወይ ወድቋል። ስለዚህ ስናየውም የሰው ልጅ ሌሎች ፍጥረታት እንኳን አብረው አቻ ፍጥረታት ምድር ላይ ያሉትን እንኳን ስናያቸው እንደ ሰው ልጅ ፍጥረታዊ ቀውስ ያለበት የፍጥረታዊ ማንነት ቀውስ ያለበት በፍጥረታዊ ማንነቱ ብዙ ኮንፊውዥን ያለበት ብዙ ግራ መጋባት ያለበት ፍጥረት ሌሎቹ ጋር እናገኝ። ሌሎቹ መሆናቸውን ተጎናጽፈው ከመሆናቸው ጋር ሃርሞኒ ይኖራሉ። እንዲሁም የሰው ልጅ ብዙ ጊዜ እንላለን የሰው ልጅ ካልደረሰባቸው በስተቀር ከተፈጥሯዊ መኖሪያቸው ጋር ሀቢታታቸው ጋር ሃርሞኒ የሆነ ግንኙነት ያላቸው እርስ በርስ ተመጋጋቢ ናቸው። ስለዚህ ፍጥረታዊ ማንነታቸውን ተላብሰው የመጡትን ፍጥረታዊ ማንነት ሳያሻሽሉ፣ ሳይቀይሩ፣ ሳይጨምሩ፣ ሳይቀንሱ ሌላ ግብአት ፍለጋ ሳያስፈልጋቸው በፍጥረት ዓለም ውስጥ ወይም ፍጥረታዊ ዓለም ውስጥ ባለ መጋቦሽ ኖረው እንግዲህ ሞት ስላለ ምድር ላይ ሞት ደግሞ ሁሉም ስጋ ለባሽ ላይ ስለደረሰ ሞትን ሳያውቁ ራሱ መሆናቸውን ፍጥረታቸውን ሆነው ያልፋሉ ማለት ነው። የሰው ልጅ ግን እንደዛ አይደለም። የሰው ልጅ በራሱ በሚገባው መልኩ በጣም ከፍጥረታዊ ማንነቱ ርቋል። እንዲያውም አሁን በጣም የሚገርመኝ ነገር አለ። አንድ የሚገርመኝ አሁን ያለ የሰው ልጅ አእምሮ እሳቤ የድሮ ሰዎች የፕሪሂስቶሪክ ሂውማንስ የሚሏቸው ሰዎች ማለት ይሄ ከሃንቲንግ እና ጋዘሪንግ በፊት ከዛ በፊት ይሄ ሂስትሪ የሰውን እንትን መክተብ ወይም ደግሞ መዘገብ ከመጀመሩ በፊት የነበሩ ሰዎች ማለት እንደነ አዳም ፕሪሂስቶሪክ የምትሏቸው ሰዎች
በጣም ፕሪሚቲቭ የሆኑ ይመስለዋል ብዙ ሰው። አሁን ያለ ሰው ጠይቁታ፣ እነሱ ፕሪሚቲቭ ናቸው። መኪና አልነበራቸውም፣ አውሮፕላን የላቸው፣ ዜሮን ኩክ፣ በጣም ፕሪሚቲቭ ናቸው። በጣም አሁን ላለው ዘመናዊ ሰው የሚመች ኑሮ የነበራቸው ወይም ስልጡን የነበሩ አይመስሉትም፣ ወይም ደግሞ አዋቂ አይመስሉትም፣ ወይም መሀይም ናቸው ብሎ ያስባል። ቱ ዘ ኮንትራሪ ግን በፍጥረታዊ ማንነት አሁን ያለው ሰው መሀይም ነው። ለፍጥረትነቱ ለሰውነቱ በጣም መሀይም ነው። እነሱ ግን በጣም በምን አወቃት ትበሉኝ እንጂ በጣም ለሰውነት በጣም የቀረቡ ሰውነትን በሙላት የተጎናጸፉ ብዙ ማንነቶች፣ ሰውነታዊ ማንነቶች ወይም ፍጥረታዊ ማንነት የነበራቸው ረጅምም እድሜ ይኖሩ ብዙ ተድላና ፍስሐ የነበራቸው ናቸው። እንግዲህ ታሪክ ይሄን ስለማይዘግብልን አናውቀው። ግን ኤኒሃው ወደዚህ እንምጣና አሁን ባለው ተጨባጭ ሁኔታ የሰው ልጅ ከተፈጥሯዊ ማንነቱ እውነትም ወድቋል። ስለዚህ በውጤት ስናየው ፈጣሪ ካስቀመጠለት ፍጥረታዊ ማንነት ነህ ካለው ነገር ርቆ ሄዷል። በጣም የሚገርመው ግን የሰው ልጅ ከእንዲህ ካለ ፍጥረታዊ ማንነቱ ፈቅ ብቻ ማለት ሳይሆን በጣም የሚገርማቸው ነገር በጣም ሩቅ መንገድ ነው ሄደው። ሩቅ መንገድ መመለሻው ድኳው እስኪጠፋው ድረስ ከየት እንደጠፋ ራሱ አያውቅም፣ ከየት እንደወደቀ ራሱ አያውቅም። የሰው ልጅ ወዴት እንደሚመለስ አያውቅም። አሁን ባለንበት ተጨባጭ እንትን ጉዞ ወዴት እንደሆነ አናውቅም። ሁላችንም እየተጓዘ ነው። መዳረሻ ወዴት እንደሆነ አናውቅም። ሁሉም ወደ ስልጣኔ ይገሰግሳል፣ ወደ ዘመናዊነት ይገሰግሳል። ዘመናዊነት ምንድነው መጨረሻው? ምንድነው ድል ፋንታችን? በዘመናዊነት የምናገኘው ምንድነው አናውቅም። ግን እንደ ሰው ልጅ እንደ አንድ በዚህ ዘመን እንደተገኘ ትውልድ ሁሉም ግን የሚጓዘው ጉዞ አለ፣ እንደ ሰው ልጅ እንደ ፍጥረት ማለት ነውና እንግዲህ ዱካው እስኪጠፋብን ድረስ ጠፍተናል ማለት ነው። በጣም የሚገርመው ነገር የሰው ልጅ የጠፋው በገዛ ሀገር፣ በገዛ አእምሮ፣ በገዛ ስሜቱ፣ በገዛ ውስጠቱ ደጅ ያሉት ነገሮች የውስጥ ያለው መጥፋት ወይም በውስጥ ያለው የማንነት መጥፋቱን የሚያንጸባርቅ ነው እንጂ ሰው እዚሁ አእምሮ ላይ ይጠፋ፣ እዚሁ ስሜቱ ላይ ይጠፋ። የሚገኘውም በዛው አእምሮ ላይ በዛው ስሜቱ ላይ ወይም ከዛው ነው የሚመለሰው እንጂ አንድ የሚገርም ነገር አለ እዚህ ላይ ያልሆንከውን ልትሄድ በምትጓዝበት ጉዞ ሁሉም መንገድ ያደርሳል፣ ሁሉም ነገር ይሳካልሃል። ላትሆን ስለሆነ የምትሄደው ከመሆንህ ርቀህ የምትሄደው ነገር በሙሉ አለመሆንህን እያጎናጸፈ ይሄዳል። በትውልድ ደግሞ በየትውልዱ ደግሞ ሰው ይሄንኑ ስለሆነ እያደረገ የሄደው ማንም ቆም ስላላለ ማንም ይሄ ነገር ትክክል አይደለም የሚል ግንዛቤ ወስዶ አይ እንደዚህማ መሆን የለበትም ወይም እንደዚህ አልተስማማኝም ብሎ ስላልቆመ ሁሉም በተገኘበት ያንኑ አዙሪት ውስጥ ያንኑ ጉዞ ውስጥ ያንኑ መዳከር ውስጥ ወይም ያንኑ እንቅስቃሴ ውስጥ ስለቀጠለ የሰው ልጅ መጥፋት ፈር የለሽ ዱካው እስከማይታወቅ ድረስ ብቻ ውድቀቱ በጣም ተሳክቶለታል ሁሉ እና አንዴ አይደለም ይወደቅ እንዳልኳችሁ አሁን ያለነው የሰው ልጆች አሁን አንተና አንቺ አሁን ያለነው የሰው ልጆች እኛም በራሳችን ወድቀናል ከራሳችን። ምክንያቱም እንግዲህ የራሴን ምሳሌ እንኳን ባስቀምጥ እንደ ግለሰብ ማለት ነው ከሆነ እድሜ በፊት የነበረን ስለራስ ያለን ስሜት አለ ወይ ስለራስ ያለን እውቀት አለ፣ ስለራስ ያለን ግምት፣ ስለራስ ያለን ዋጋ፣ ስለራስ ያለን መጠበቅ አለ። ግን ከሆነ ጊዜ በኋላ ኮምፕሮማይዝ እየጨመረ ይሄ ኢኖሰንስ የሚባለው ነገር እየጠፋ በቃ መደባለቅን በኮምፕሮማይዝ ከሶሳይቲው ጋር መስማማትን ትሻልን ማድረግ የሚሻል ነገርን መምረጥ ብቻ ከራሳችን እየወደቅን መጣለን። ስታዩት ሁሉም ሰው የራሱን የግለሰብ እንትኑን ቢያየው ነኝ ከሚለው ነገር እየቀነሰ እንጂ ካስቀመጠው እሱን ትክክል ሆኖ ማለት አይደለም። ግን ካስቀመጠው ስታንዳርድ ለራሱ ካስቀመጠው ቤንችማርክ ወይም ለራሱ ካስቀመጠው የሆነ ዋጋ ራሱን እያወረደ ነው እንጂ ሄደው ማንም የጨመረ በዛ የለም። ወይም ማንም አሁን ሲጀምር ከነበረበት ማንነቱ ከፍ ብሎ ያገኘ የለም። ሁሉም ወርዶ ነው ያገኘ እውነተኛ ለራሱ። ስለዚህ ሁላችንም በነፍስ ወከፍ ወድቀናል። በነፍስ ወከፍ ነው ወደቅነው። ስለዚህ ውድቀታችን በደንብ ነው የምናውቀው። ውድቀት ምን እንደሆነ ለአንድ ሰው ልጅ ማሳወቅ ቀላል ነው፣ በውጤት ማሳወቅ ስለሚቻል። እንግዲህ ይህንን በቀላሉ ለማስረጽ መውደቅ ማለት ፈጣሪ ያበጀልን ፈጣሪ የሰጠንን ማንነት ትተን ሌላ ነኝን ማበጀት ወይም ለራስ ማጎናጸፍ ስለሆነ እና ሁሉም ሰው ደግሞ ፈጣሪ ከሰጠው ማንነት ውጪ የራሱ እኔነት ስላበጀ
እንደ ትውልድም በየትውልዱ የተለያየ እኔነት በሰው ልጆች ላይ ስለተፈራረቁ አሁን የደረስንበት እኔነት የራሱን ቅርጽ የራሱ ማንነት ስለያዘ ለምሳሌ አሁን ዲሞክራሲ የሚያቀንነት አለን፣ ፍትሃዊነትን የሚያቀንነት አለን። ይዞታ በጣም ሁሉ አብዛኛው በሁሉም ትውልድ ማለት ይቻላል አንዱ የእምነት ቆሳችን ይዞታ ማወቃችን ነው። ይዞታ የሚያቀንነት አለን። ምክንያቱም የኔ የምንለው አለ፣ ንብረት የምንለው ነገር አለ። ንብረትን በጣም እንዲያውም ከማበልጸጋችን የተነሳ የንብረት እኔነታችንን ወይም ይሄ እኔነት የሚባለው ነገር በጣም የይዞታ የሚያውቅ ማንነታችን በጣም ከማጎልበታችን የተነሳ ብድር ሁላ እናውቃለን። ማለት መበዳደር ድረስ ዕዳ የሚባል ነገር ሁላ እናውቃለን። እና እንደዚህ ያለ እኔነት አበጅተን ኦልሬዲ በቃ ወድቀን ያንን እኔነት ያንን ይሄ በወደቀ ፍጥረታዊ ማንነት ያለውን እኔነት ተጎናጽፈን ያንን ነገር ተሸክፈን ነኝ ብለን ያንን ነው እየኖረን ያለ ነው። ስለዚህ ሁሉም ሰው ወድቋል። አሁን ያለው ሰው ከዚህ በፊት የነበሩትም በየትውልዱ በየራሳቸው በየነፍስ ወከፋቸው ወድቀዋል። አሁን ያሉትም አሁን ያለነው በቁም ያለነው ሁላችንም የሰው ልጆች በነፍስ ወከፍ ወድቀናል። ታዲያ ምንድን ነው የሚሻለው? ወይስ እኛ የተለየ ነገር ምንድን ነው ይዘን የመጣነው? ይሄን ስትላችሁስ ይሄን ነገር ያነሳሁበትስ ምክንያት ምንድን ነው? እንግዲህ ጥሩ የምስራች ልላችሁ ፈልግ ነገር ከየት እንደወደክ የሚያቀርብ ያነሳ አንስቶም ደግሞ ወደ ወደክበት ቦታ አስቀድሞ ወደ ነበርክበት ቦታ ከዛም ወደ ተሻለ ወደ በለጠ ብቻ ወደ ራሱ ፈቃድ መመለስ የሚችለው ያ የፈቃዱ ባለቤት ስለሆነ በጣም በሚገርም ምህረት በሚገርም ቸርነት ምህረት ማለት ሌላ ጊዜ በሌላ አርዕስት ወይም በሌላ ትምህርት ቪዲዮ በሰፊው እናነሳው እንችላለን። ግን በምህረት ይሄንን ከዚህ የፍጥረት ውድቀት መነሳት አግኝተን ይገኝ አይደለም እላችኋለሁ። ገና በተለይ ምህረትን ምድር ላይ ከተወሰኑ ዓመታት ከተወሰኑ ትውልዶች ጀምሮ እየተነገረ ስለመጣ የሚታወቅ ኮንሰፕት ስለሆነ ምህረት ግን አሁን የተጨበጠ አሁን የሆነ አሁን የተደረገ አሁን የሚታወቅ አሁን የሚመልስ ሞት የማያስፈልገው ወይም ሞትን ድልድይ አድርጎ ከሞታችሁ በኋላ ይሄ ወደ ወደቅንበት ቦታ ያው ገነት ስለሚባል ወደ ገነት የሚመልስ ሳይሆን አሁን ምህረትን ተጎናጽፎ ምክንያቱም ምህረት ማለት ወደ ነበርክበት ቦታ መመለስ ነው፣ ተመለስ ነው ስለሆነ ወደ ፈቅጄልሃለሁ ስለሆነ ከፈጣሪ የሚሰጥ ፈቃድ ስለሆነ በዛ ፈቃድ ተመልሶ ይሄንን ከውድቀት ውጪ ያለውን የሰው ማንነት ውድቀት የማያውቀውን የሰው ማንነት ከውድቀት የተነሳውን የሰው ማንነት መጎናጸፍ ትችላላችሁ ማለት ነው። አንዱ ጥሪያችሁ እንግዲህ ምህረት አንዱ ደስ የሚለኝ ነገር መዳንን እንዲህ ለወደቀው ፍጥረት ያጎናጸፍ በቀላሉ ነው ያጎናጸፈው። ምክንያቱም ውድቀት ጀስት ውድቀት ብቻ አይደለም። ይሄ በውድቀት ያፈራናቸው ማንነቶች በውድቀት የሄድንበት ሂደት በሙሉ ማለት ነው የሰው ልጅ ላይ ብዙ ስቃይ፣ ብዙ ቁስለቶች፣ ብዙ ድካሞች፣ ብዙ አለመሆኖችን ስላጎናጸፈው መዳን ደግሞ እነዛን ነገሮች ሽሮ አዲስ ማንነትን፣ አዲስ ፍጥረትነትን፣ አዲስ መሆንን ማጎናጸፍ አለበት ማለት። ስለዚህ በምህረት ኃይል በምህረት ፈቃድ የሰው ልጅ መዳኑን አሁን ከፈጣሪው መጎናጸፍ ይችላል። በዚህ መንገድ መጣችሁ የህይወትን ትምህርት ተምራችሁ እንዲያውም ጥሪያችን የሚለው የህይወት ትምህርት ለሰብና ስኬት ስለሆነ አንዱ የሰብና ስኬት ማለት ሰውን በምህረት ከወደቀበት ከፍጥረት መውደቁ አንስቶ ወደ ፈጣሪ ወዳለው ወደ ኦሪጂናል ማንነት ወይም ፈጣሪ ወዳለው አሁን ወዳለው ማንነቱ ፈጣሪ ወደ ማረው በምህረት ወደ መለሰው ፍጥረታዊ ማንነቱ መመለስ ይችላል። ይህንንም በፍቅር ጥሪ ነው። ጥሪው የፍቅር ስለሆነ ምክንያቱም ምህረት የፍቅር ውጤት ናት። መዳን የፍቅር ስራ ናት። ስለዚህ ሁላችሁንም በጣም አበረታታችኋለሁ። አንተና አንቺ እኔና አንቺ አንል ትናንት ከነበሩ እኔና አንተን መሰሎች ወይ እኔና አንቺ መሰሎች አንል እነዚያ የወደቁትን ውድቀት ደግሞ ደጋግሞ ወደቁ። ምክንያቱም እንደ ፍጥረት ረጅም ውድቀት ነው የወደቅነው። ብዙ ግግር የውድቀት ማንነትን ተሸክመን ነው የምንወለደው ሁላችን እና እንደ አዲስ የምንወድቀው ውድቀት ወይም ይሄ በየነፍስ ወከፍ የምንወድቀው ውድቀት የምላችሁ እዛው ላይ የሚጋገር ነው እንጂ እጥፍ ድርብርብ የሆነ የውድቀት ማንነትን ተጎናጽፈን መጀመሪያውን ራሱ ወደዚች ምድር የምንቀላቀለውና ይህንን ማሸነፍ ይህንን መቀልበስ ወይም ከዚህ ነገር በራስ ጉልበት በራስ አቅም እንዲያውም በምን አውቆስ በምን እይታ በምን አእምሮ
በየትኛው ስሜት፣ በየትኛው ኃይል፣ በየትኛው አቅም አይቻልም። ስለዚህ ወዴትስ እንደሚነሳ ማያቅ እንዴት ነው የሚነሳው? ወዴትስ እንደሚመለስ አገሩ የጠፋበት በራሱ አእምሮ የተሰረቀ ወዴት ነው ራሱ የሚመለሰው? ግን እኛ ተመልሰን አይተናል። መላሽ አግኝተን፣ መሐሪ አግኝተን፣ አፍቃሪ አግኝተን፣ ወዳጅ አግኝተን፣ ኃይለኛ ወዳጅ፣ ኃይለኛ አፍቃሪ፣ ታማኝ መሐሪ አግኝተን መመለስ ነው። ስለዚህ ያለቀ ውጤት ነው ከምንላችሁ አንዱ ውጤት ይሄ ወይም የትምህርቱ አንዱ መዳረሻ የምንላችሁ ይሄ ነው። በዚህ መንገድ ተጉዘን እኛ የተጓዝነው ብዙ ሰው የተፈተነም ስለሆነ የታወቀም ስለሆነ በዚህ መንገድ ተጉዛችሁ ይሄ ለዘመናት አምባገነን ከሆነ ውድቀት ተብሎ ከሚተረክ የውድቀት ትርክት ወጣችሁ ወይም ይሄ እኔ እኮ ሰው ነኝ ደካማ ነኝ እና ደካማ ስለሆንኩ ነው ይሄን የማደርገው ከሚል እድሜ ጠገብ ከሆነ ማይፋታ ሁሌ ከሚጨቃጨቅ የማንነት አረንቋ ወጥታችሁ ይሄን ነገር መጎናጸፍ ትችላላችሁ። ምክንያቱም ፈጣሪ የሰውን ልጅ በራሱ ፈቃድ በምህረት አንስቶ መዳኑንም በፍቅር ፈጽሞለታል። ይሄንንም እኛ በራሳችን በእኛ ሰርቶ አይተናል። ስለዚህ በጣም ደስ የሚል በጣም እርግጠኛ የሆነ ብዙ ትምክህት ያለው የፍቅር ጥሪ ነው ጠራችሁ። ሙከራ አይደለም። ለሚቀበል ሁሉ ይሄ አለ። ይሄ ነገር ለሚፈልግ ሁሉ አለ። በነፃ ነው። እግዚአብሔር ወይም ፈጣሪ በማዳኑ አይታማም፣ በኃይሉ አይታማም። ምድር እንዳለችው እንደዋሸችበት አይደለም። ሲችል ይችላል ማለት ሁሉ የሚችል ነበር። መቻሉን ግን የተቀበለ፣ ምህረቱን ግን የተቀበለ፣ መዳኑን ግን የተቀበለ፣ ኃይሉን ግን የሰራለት ወይም እንዲሰራለት በፈቃድ የተገኘለት ስላልነበረ ነው እንጂ ይችላል። ድሮም ይችላል፣ ዛሬም ይችላል፣ ነገም ይችላል፣ ሁሌም ይችላል። ስለዚህ የፍቅር ጥሪ ነው ሁሌ እንደምናደርገው በእያንዳንዱ ቪዲዮችን እንደምናደርገው በጣም በበረታ የፍቅር ጥሪ እጠራችኋለሁ። ኑና ፊዚካሊ ባለው ወደ ቦሌ ብራስ ትግል ህንፃ ወዳለው ትምህርት ቦታችን ነውና ይህን የፍጥረት ውድቀት መመለስን መጎናጸፍ የምችሉበትን እድል ተጠቀሙ። እሺ፣ ለዛሬ የነበረን የትምህርት ቪዲዮ በዚህ ያበቃል። በሌላ ጊዜ በሌላ የትምህርት አርዕስት እስክንገናኝ ድረስ ብዙ ሰላም፣ ብዙ ፍቅር